ስለዚህ እንኳን ለሰው ለክርስቶስ ያልተመቸች ዓለም ነችና በመከራዬ ደስተኛ ነኝ። ወደፊትም በሚያጋጥመኝ ማንኛውም በምድራዊ ሕይወት ፈተና አልሸበርም፣ አልፈራም። ለምን? እግዚአብሔርን እንዲያስኩና እውነትን እንዲያስኩ ስለማቅ ነው። ብዙዎች በመንፈሳዊ ሕይወት እየሄዱ መሆንና መምሰል ይለያያል። ይናገሩታል፣ አይኖሩበትም። ይሄ ነው ትልቁ የቤተ ክርስቲያን ችግር ብዬ የማስበው። መኖር መቻል አለብን። የፌስቡክ ክርስትና፣ የዩቲዩብ ክርስትና እንዲሁም ደግሞ የነጠላ ክርስትና መሆን የለበትም። ነጠላችን ሲወልቅ ወይም አገልግሎታችንን አቋርጠን ጋውናችንን ስናወልቅ የምናወልቀው ክርስትና ከሆነ ያ እውነትም ከጊዜ ብዛት በኋላ የምንዋረድና ውሸታሞች፣ አስመሳዮች መሆናችንን መግለጫ ጊዜው እግዚአብሔር ያመጣብናል። ለምን? በእውነት መንገድ ውስጥ ስላላለፈን ማለት ነው። አትጹሙ እያለ አንድ መምህር ያስረዳኝ አንድ ትልቅ ታሪክ አለ። ሲጋራ እያጨሰ አታጭሱ ቢል ተደማጭነቱ ያነሰ ነው። ስለዚህ እኛ ለሰው አርያ መሆን ያለብን፣ በተለይ በቤተ ክርስቲያን ዙሪያ ትልቅ ነን የምንል አስተማሪዎች ነን የምንል እንዲሁም በሰው ዘንድ ተወዳጅነት ያለን ሰዎችን ብንሆን አርያ ልንሆናቸው ይገባል ባይነኝ እና በመጨረሻ አንድ ጥቅስ ልናገርና እናንተ ኃጢአተኞች ከኔ ራቁ የአምላኬንም ትእዛዝ ልፈልግ ይላል መዝሙረ ዳዊት 19:15 ላይ። እና ይህ ማለቱ ምንድነው? እናንተ መዝሙረ ዳዊት 119 ከቁጥር 15 ላይ ማለት እናንተ ኃጢአተኞች ከኔ ራቁ የአምላኬንም ትእዛዝ ልፈልግ። ስለዚህ ምን ጊዜም በዙሪያችን ኃጢአተኞች ይበዛሉ። በጓደኛችን፣ በቤተሰቦቻችን የሚያሰናክሉ ኃይሎች ይኖራሉ እና ይህንን ሁሉ ተጋፍጠን የእግዚአብሔርን ኃይል እንድንፈልግ መዝሙረ ዳዊት ይመክረናልና የበግ ለምድ ለምሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላቸው ከሆኑ ከሐሰተኞች ነቢያት ተጠንቀቁ። የማቴዎስ ወንጌል 7:15 ላይ የምናገኘው ነው። የበግ ለምድ ለብሰው ነው። ይህ ማለት እውነትን የሚናገሩ መስለው ግን በጀርባ ስቷቸው ለእይታና ለማቴሪያል ለቁሳዊና በሰው ዘንድ ምን ተደማጭነት አገኘው የሚል ክርስትና ያላቸው ሰዎችና የእግዚአብሔርን ኃይል የሚቃወሙ ነው በብዛት። የሚገርመኝ ክርስቶስ ያድናል፣ እግዚአብሔር ኃጢአተኛውን አነሳ፣ ሌጊዮን ያደረበትን ጋኔን አዳነ እያሉ ያስተምራሉ። ለምን ሲድን ማየትም መስማትም እንደማይወዱ ግን አላውቅም። እንደ መሸነፍ ይቆጥሩታል። አብዛኞቹ ይህንን ፕሮግራም ማወቅም ማየትም ይፈልጋሉ። ግን ለሌሎቹ አንዱ ተቃዋሚ ስለሆነ የዚህ ፕሮግራም ላይ ከመጣ ስሙ ይጠፋል። ገባ? ለእውነት የሚቆም የለም በቃ። ስለዚህ እውነት እንደሆነ እያወቀ እያየ ለሌሎቹ ይሰድበኛል ብሎ ስለሚያስብ እውነትን አይደግፋትም። ይሄ ነው በቃ ለእውነት የሚቆም ጊዜ ያጣንበት ዘመን ይሄ ትውልድ ነውና ወጣቱም ደግሞ በሱስ ራሱን በሱስ ሸፍኖ የሚያደርገው ግራ ገብቶት ከብት መሞት የሚጀምረው ማመንዘግ ሲያቆም ነውና ክርስቲያንም በዕለት ተዕለት ኑሮ ውስጥ አምልኮት ካቆመ እየሞተ ነው የሚሄደው። ከስነ ምግባር ውስጥ እየወጣ ከመለኮታዊ ምሪት ውስጥ እየወጣ ነው የሚሄደው። አንድ ክርስቲያን የክርስቲያንነቱ መለኪያ መብገን አለበት። በቃ ሰው ሲሰድበው ብግን እንደምትለው ስትናደድ እንደዛው በክርስትና ሕይወት ውስጥ ብግን ማለት አለበትና ያ እግዚአብሔር ጋር እንድትቀርብ በጠላቶቻች ፊት ኃይል እንዲኖር የሚያደርግ መብገን ስትጀምር ነው፣ ለእግዚአብሔር ማለት ነው። ሰው ሲሰድብ ለምን ትበግናለህ? በእግዚአብሔር መብገን እየቻልክ በጸሎት መብገን እየቻልክ እና ይሄ ነገርን ሰው ተረዱ። በምድራዊ ሕይወት ያለውን የፈተናና የኑሮ እንዲሁም ደግሞ ከጭንቀታችን እንዲሆኛለው ከምንለው የምንወጣው ጥያቄውና መልሱ ያለው ራሳችን ጋር ነው። ስለዚህ የእግዚአብሔር ምሕረት ከሁላችሁ ጋር ይሁን። ወደ ቀጣዩ ጥያቄ እንሄዳለን። እሺ፣ በጣም አሪፍ ጥሩ ጊዜ እያሳለፍን ነው። አዲስ የመዝሙር አልበም እያወጣህ እንደሆነ ያው እኔ አውቃለሁ። ያው እየሰራን ነው።
እና እስቲ ስለ መጀመሪያ ዝማሬና አሁን ደግሞ አዲስ እየተሰራ ያለው አልበም ከምን ደረሰ የሚለውን ያው ለተመልካቾች። እንግዲህ የመጀመሪያ ዝማሬ አትልፋ ጠላቴ አትልፋ አትልፋ ከሳሽ አትልፋ ለኔ ያሰብከው ምንም ቢከፋ እግዚአብሔር ሆኖኛል ተስፋ የሚል ነው። ይህ የእግዚአብሔር ተስፋነትንና የጠላት ፍላጎትና መሻት ግን እንደማይሳካለት የገለጥንበት ወንድሜ አዲስ በጥሩ ሁኔታ ሳይሰለች የሰራልኝ መዝሙር ነው። በሚቀጥለው ደግሞ 7 መዝሙር አይደል የደረስነው? 7 መዝሙር ደርሰናል። መዝሙሮቹን በተከታታይ በቪዲዮ ለመቅረጽ ከዚህ በፊትም ያወጣሁት ለቪዲዮ ምናምን ካለው ከኢኮኖሚውም አንፃር የተሻለ ነገር እስካገኝ እንዲሁም ደግሞ ጥሩ ጊዜ እስኪመጣ ድረስ እስኪመጣ ነው ያቆምኩት። ነገሮች እየተስተካከሉ በሚመጡበት ጊዜ ይሄንንም መዝሙር እቀጥላለሁ። በጣም የተወለድኩት እናቴ ኪዳነ ምሕረት ቤተክርስቲያን ተስላ ነው። በዛም ደግሞ ለኪዳነ ምሕረት በኦሮሞኛም በትግረኛም በኦሮሞኛም በአማርኛም የዘመርኩት ዝማሬ አለ። እሱንም ወደ እናንተ በቅርቡ እንደ እግዚአብሔር ቸር ፍቃድ ይቀርባል። ወንድሜ አዲስ በብዙ ነገር ተባብሮኛል። በዚህ አጋጣሚ እንድታመሰግኑት እፈልጋለሁ። ምክንያቱም በኢኮኖሚው ደረጃ እንኳን ብዙም ሳይጫነኝ ጊዜ ሰጥቶኝ እንዴት መስራት እንዳለብን በደንብ ነግሮኝ እንዲሁም ደግሞ ጊዜውን ዋጁ እንደሚለው ጊዜውን ዋጅተን በኮሮናው ምክንያት ያለውን ነገር ቀዝቀዝ አድርገናው ነው እንጂ በጣም የሚያስገርምና ወደፊት ደግሞ በትላልቅ እና በየገጠሪቱ ከተማም ሲሄድ ለአገልግሎቴ መዘምራቸው የራሴ የሆኑ መዝሙር ደስ የሚሉ መዝሙሮችን እየሰራን ነው። እግዚአብሔር ይመስገን። ከፈቀደ እንግዲህ ነገሮች ጥሩ ከሆኑ በቅርቡ ስራዎችን ይዘን እንቀርባለን። የበፊቱ ዝማሬ አትልፋ ጠላት አትልፋ አትልፋ ከሳሽ አትልፋ ለኔ ያሰብከው ምንም ቢከፋ እግዚአብሔር ሆኖኛል ተስፋ በወደደን በርሱ ከአሸናፊዎች እንበልጣለን። እግዚአብሔር እስከመረጠ ድረስ የሱን ፍቃድ እስካደረክ ድረስ እና ሰው የራሱ አመለካከት አይደለም። ለምን ሰደበኝ ለምን ተቃወመኝ ማለት አይቻልም። ሁሉም ሰው የራሱ አመለካከት አለው። ግን እውነትን ቢያጠራና እውነትን ቢመለከት ያለው ነገርና ራሱ ያስበው ነገር እስኪደርስበት መጠበቅ የለበትም። እና ብዙዎቹ እንዳልኩ አንቴናው እሺ ብሎባቸዋል። አብዛኛው ጊዜ ሬዲዮ ስትከፍት ትክክለኛውን ጣቢያ እስክታገኝ ድረስ ምንድን ነው የሚለው እሺ ነው የሚለው። ስለዚህ አሁን አብዛኞቹ ጠንቋይ ነው አስማት ነው ትክክለኛውን ጣቢያ ያገኙ። የቀጥታ የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርትና የእግዚአብሔር ማዳን የተገለጠበት የእግዚአብሔር ኃያልነትን የምንሰማበት የወንጌልና የፈውስ አገልግሎት ነው የሚል ቃል ይመጣላቸዋል። ከዛ ያኔ በውስጣቸው ያለውን ነገር ትክክለኛውን እስኪያገኙ ድረስ ያለበት ህዝብ ይበዛል። ከራሱ የተጣላ ህዝብ ነው የሚበዛው። እሺ፣ በፕሮግራማችን ጥሩ ትምህርት ጥሩ እውቀት የሚወስዳችሁ ነው ብዬ ተስፋ አደርጋለሁ። ጥሩ ጊዜ እያሳለፍን ነው ከወንድማችን ጋር። እስቲ ስለ አባታችን ስለ መላከ መንክራት መምህር ግርማ ወንድሙ ስለሳቸው እስቲ ማወቅ ብዙዎቹ የሚፈልጉት ነገር ስላለ ስለነሱ ስለሳቸው እናንሳ። አንደኛ እስቲ ምን ያስደስታቸዋል? እስቲ አባት እስቲ ምን ያስደስታቸው? እንግዲህ አባ የሚያስደስተው መጸለይ ብቻ ነው አይደል? ብዙ ጊዜ የሚያጠፉት በምንድን ነው? በመጸለይ በመጽሐፍ በጣም ይጽፋል። ግጥሞች፣ ሰቆቃው በጣም ይጽፋል። ዕብራይስጥ ቋንቋ በደንብ ያጠናል። ግሪክ የመጽሐፍ ቅዱስ ቃላቶችን፣ አረብኛ እንዲሁም ጊዜውን የሚያሳልፈው በእንደዚህ አይነት መንገድ ነው፣ በመጸለይ እንዲሁም ደግሞ ጉባኤ ካለ ጉባኤ ሄዶ በማገልገል ነው። ከዛ ውጪ አባ በምንም ነገር ሲያሳልፍ አይቼው አላውቅምና በጣም እግዚአብሔር ይስጥ። እግዚአብሔር ካንተ ጋር ይሁን። ይሄን ሁሉ በጠላቶች ፊት እግዚአብሔር ድልን እያቀዳጀ ከእስር ቤት ጀምሮ አባት ታሰረ እንዲሆነ ሌባ እያሉ ብዙ ፈተናም ቢያመጡ የእግዚአብሔር አሸናፊነት ምን ጊዜም ከኛ ጋር እስከሆነ ድረስ እስካሁን በጠላቶቻችን ፊት ቆመን
ለድል በቅተናል። ብዙ ሰው ተምሯል፣ ብዙ ሰው ተለውጧል። እግዚአብሔር የፈቀደለት ነው የሚለወጠውና ይሄን ይመስላል። ምንድነው እስቲ ስለ አሁን አዲስ እየታተመ ያለ መጽሐፍ አለና ብዙዎች ኔም ቲዩብ ላይ እየጠየቁኝ ነበር መጽሐፋቸው ወጥቷል ወይ እንፈልጋለን ማግኘት ያለናልና አባዶን ይባላል መጽሐፉ። ስለ አጥፊ መልአክ በደንብ የተዘረዘረበት መጽሐፍ ነው። 3 መጽሐፍ ተጽፏል። አሁን 4ኛ መጽሐፍ በገበያ ላይ በቅርቡ ይወጣል እንደ እግዚአብሔር ፈቃድ። ይህ ምንድነው? ጠላታችን በህይወታችን ውስጥ እኛ የሚገርም ሰው እንዳልኩ ለመሳደብ ሲፈልግ የኔ ቆንጆ አይልህምና መጥፎ ጥሩ ተግባርን እያወጣ መጥፎ ነገርህን ነው በብዛት የሚናገረውና ስለ ሰይጣን ታወድሳላችሁ ነው የሚሉት ብዙዎች። ስለ ሰይጣን እያጋለጥን ነው እንጂ ሚስጥር ምኑን ነው የምናወድሰው? ሰይጣንና ይገርማል። ሰው አስተሳሰቡ ከራሱ ጋር የተጣላ ሰው ነው የሚበዛው በብዛት። በመንፈሳዊ ህይወት ውስጥ አድግ ያለው ብሎ አስቦ በቃ የራሱ ትክክል የሌላው መጥፎ፣ የራሱ ነገር ካወደስክለት ደስ ይለዋል፣ የሌላውን ካወደስክ አይፈልግም። ቀርቦም ከተናገረ ደግሞ እንደመሸነፍ ይቆጥረዋል። በቃ ይሄ በምድራዊ ህይወት የምናገኘውን ነገር በሙሉ በመንፈሳዊ ዓለም ውስጥም እየተገበር ነው። ስለዚህ እግዚአብሔር ለጊዜያዊው ነው እውነትን መስለን ስንቀርብ ለጊዜያዊው ነው እንጂ እግዚአብሔር ከጊዜ በኋላ ያጋልጠናል። ስለዚህ ለእውነት እንቁም ነው ትልቁ መልእክቴ። እውነትን የያዘ ሰው ምን ጊዜም አያፍርም፣ ምን ጊዜም አይሸነፍም። ለምን? እግዚአብሔር ከሱ ጋር ነው። አብርሃም እንደዛ ብዙ ፈተና ሰይጣን እንደዛ ብዙ ፈተና ሲያመጣበት እግዚአብሔር ከሱ ጋር ስለሆነ በመጨረሻ ጊዜ ራሳቸው እግዚአብሔር ሥላሴ አብ ወልድ መንፈስ ቅዱስ በእንግድነት ቤቱ ገቡ። መርጦታል፣ መጀመሪያውኑ መርጦታል። ስንታበይ ግን ሙሴ ቤተ መንግስት ነበር። ከቤተ መንግስት ወደ እረኝነት ምንም የትምህርት ደረጃ የማይጠይቅ ወደ እረኝነት እና ብዙ ጊዜ በመታበይ ውስጥ የምናገኘው መጎዳትን መሸነፍን ነውና እግራችን እጃችን ለእግዚአብሔር መንበርከክን ይልመዱ። በምድራዊ ህይወት ብቻ የሚሆን ነገር የለም። የእግዚአብሔርን አምልኮት ካላስገባን በምድር ገንዘብም አግኝተን እኮ ገንዘባችን አይባረክም። ስራም ሰርተን ስራችን አይባረክም። አጭበርብረንም ምንም ብለንም ከዚች ምድር ሁላችንም ኃላፊዎች ነን። የማያልፈውን ጌታ ግን የዓለም መናኞች ሆነን ማግኘት ስለምንችል በምድርም በሰማይም የእግዚአብሔርን መንግስት ወራሽ እንድንሆን መጸለይ መንበርከክ ያስፈልጋል። የመጀመሪያ መልእክቴ አይደለም። በብዙ ተደጋጋሚ ጊዜ መልአከ መንክራት መምህር ግርማ ወንድሙ ያስተማሩት ትምህርት ነው። እንድትጸልዩ፣ እንድትበረቱ፣ በጠላቶቻችሁ ላይ እንድትነቁ ነው እና በዛ በተጨማሪም ደግሞ በመጽሐፍ ቅዱስ ስታይ ሰቆቃዊ ኤርምያስ 3:26 ላይ የሰው ልጅ ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። ብዙዎቻችን ዛሬ ጸልየን ነገ እንተዋለን፣ ነገ ደግሞ ጀምረነው ከነገ ወዲያ እንተዋለን። ግን እየበረታን እግዚአብሔርን ከያዘ ምንም ያስፈራን ነገር አለ? ስለዚህ እግዚአብሔርን ይዘን በመለኮታዊ ምስጢር እያለፍን በምድራዊ ህይወት ያለነው ስራችንም እንዲባረክልን እግዚአብሔርን ማስቀደም አለብንና የእግዚአብሔርን ማዳን ተስፋ አድርጉ፣ አትሰልቹ። አባን አገናኘን ምን ሳይሆን መጀመሪያ ከናንተ የሚጠበቅባችሁ ብዙ ነገር አለ። መጸለይ መቻል አለባችሁ። በአምልኮት ህይወት ውስጥ ማለፍ መቻል አለባችሁ። እኔና ቤቴ ግን እግዚአብሔርን እናመልካለን እንደሚለው ቤታችን ውስጥ አምልኮት ሊኖር ይገባል። ልጆቻችሁ እንዲባረኩ ከችግር እንዲሁም ከጭንቀት ሰው ሰላሙን ካገኘ ነው ሁሉ ነገር የሚሆንለትና የሰላም እግዚአብሔር ከናንተ ጋር እንዲሆን የመጀመሪያው ትልቁ ስራችሁ የአምልኮት ጊዜ ይኖራችሁ ነውና በደንብ በርቱ። እኛንም ደግሞ በርትተን እንዲሁም በጠላቶቻችን ፊት እንዲህ ስንታይ አሁን በብዙ ውጣ ውረድ እዚህ እንደደረስን ሰው አይገነዘብም። አሁን ትልቁ የሀበሻ ችግሩ አንድ ነጭ ወረቀት ላይ ትንሽ ምልክት ብታደርግ ከብዙ ነጭ ተግባር ይልቅ ትንሿን መጥፎ ነገሯን ነው የምታያት። ትንሿን ጥቁር ነገር ያይና ያቺን ጥቁሯን አጉልቷት ነው የሚሄደውና ይህ ነገር ይቁም እባካችሁ። ለቤተ ክርስቲያናችን እንሁን። የቤተ ክርስቲያንም አገልጋዮች ወደ ቤተ ክርስቲያን እንመለስ ባይ ነኝ።
እሺ እንደውም መሀል ላይ ነካክተዋል። ግን ብዙዎች በመንፈስ ተይዘው የሚጨነቁ ወይ ደግሞ የአባታችንን ይሄ ፎስ ፕሮግራም እያዩ በህይወታቸው ውስጥ ያንን ራሱን ነገር አጋጥሟቸው ግን ከዛ ነገር መውጣት ፈልገው አባታችንን አገናኘን እያሉ ብዙዎች እኔንም ይጠይቁኛል። እናንተ ጋር ብዙ ስልክ ይደወላልና ለነሱ ሰዎች አባታችን ጋር መምጣት ሳይጠበቅ ራሳቸው ተግሎ ያንን ነገር ማድረግ እንደሚችሉ ነው ብዙ ጊዜ እኔ ከትምህርታቸው የምሰማው በጸሎት መበርታት እንዳለባቸው እና እስቲ በሱ ዙሪያ በደንብ ምን ትላለህ በሱ ዙሪያ? አዎ እንግዲህ ማቴዎስ ወንጌል ምዕራፍ 13:1 ላይ መከራ ግብዞችን ከእግዚአብሔር ያርቃቸዋል ይላል፣ ለእውነተኞችም ይጠቅማል ሮሜ 8:26 ላይ እና ጳውሎስ በደረሰበት መከራ ይመካል ይላል። የሚጠበቅባቸውን ነገር ሳያደርጉ ሰይጣን አሞሌ ወይም ቁንጫ አይደለም ነቅለው የምታወጣው፣ ማዳከም ይፈልጋል፣ መንበርከክ ይፈልጋል። እንዴት ነው አንድ መድኃኒት ይሄ በሽታ አለብህ ተብለህ ሲነገር ለዛ በሽታ የሚሆን መድኃኒት ይሰጣል። የሰይጣን መድኃኒቱ ስጋና ደሙ መውሰድ፣ መጸለይ፣ መንበርከክ እንዳልኳችሁ ለጭፈራ 24 ሰዓት እንደዛ ላበላቦናችሁ ስትጨፍሩ የማይደክማችሁ 10 ደቂቃ ስትንበረከኩ ደግሞ እንዳትንበረከኩ የሚገፋፋችሁ ውስጣችሁ መንፈስ እንዳለ ማወቂያ መንገድ ነው። ስለዚህ እናንተም ይህንን አውቃችሁ መጀመሪያ ከእናንተ የሚጠበቅባችሁን ነገር አድርጉ። መንፈሱ በራሱ ጊዜ ሰለቸኝ ብሎ ይነግራችኋል። እንግዲህ በእኔም ዩቲዩብ ዲያቆን ኃይለመለኮት ግርማ ዩቲዩብ ላይ ብዙ የዲያብሎስን መንፈስ እያጋለጥኩ እገኛለሁ። ከዚህ በፊት የተቀረጸውን እንዴት በቤተሰቦች ገብቶ እንደሚያሰቃይ ያለውን ፈተና ሁሉ እንደምታየው እያሳወቅን ነው። ግን ሰው የሚፈልገው አባን አገናኝ፣ ያ ደግሞ ምንም ትርጉም የለውም። በምንም አይነት መንገድ ራሳችን በርትተን መናፍስቱን ማዳከም እስካልቻልን ድረስ የሚሆን ነገር አይደለም። ለምን ክርስቶስን የፈተነ መንፈስ እነ ኢዮብን በመልአክ ሲቆም አብሮ ይቆማል ነው የሚለው እኮ መጽሐፍ። ኢዮብን ስታነብና የኢዮብን ታሪክ ያነበበ ጽናትን ይማራል። ሚስቱ እንደውም ካድና እግዚአብሔርን ስደብና ሙት አለችው። እዛ እንዴት ትናገራለች? እግዚአብሔር ሰጠ እግዚአብሔር ነሳ አለ። ይሄ ምንድነው? ጽናትን ነው። መጀመሪያ እንጽና፣ ሁለተኛ ደግሞ መንፈሳዊነትን እንዳንለማመድ እንጠንቀቅ። ብዙ ሰው መንፈሳዊነትን ይለማመደውና ከጊዜ በኋላ ወይ ሲጠጣ ወይ ምን ሲል ታገኘዋለህ። ለምን? መልስ የለም ምንም። ለምን? ዲያብሎስ አንተ አንድ ስቴፕ በሄድክ ቁጥር እሱም አንድ ስቴፕ ይሄዳል። የኢዮብን ታሪክ ስታይ አንድ ስቴፕ ሲሄድ እሱም ሲሄድ መጨረሻ ላይ አሸነፈ። ስለዚህ ለብዙ ዓመታት ከ9 ዓመት በላይ በመጸለይ እንዲሁም ዲያብሎስን በመታገል ያሳለፉ ሰዎች አሉ። እነዛን ሁሉ ግን እግዚአብሔር በየጊዜውና በየሰዓቱ ምሕረት በሚያስፈልጋቸው ጊዜ ምሕረቱን ይሰጣቸዋል። ስለዚህ በርቱ፣ ተስፋ አትቁረጡ፣ ጽኑ፣ ጸልዩ። ይሄ ነው መልእክቴ አዲሴ። ሌላ ምንም የተለየ መልእክት የለኝም። እንደው ይሄና የይዘን ያባ ጉባኤ መቼ ይጀምራል? ጉባኤው ነገሮች ሲመቻቹና አንዳንድ ይሄም ከአዋጁም ከጊዜያዊም አዋጅ የተነሳ ከመንግስትም ያለው ስትራቴጂክ እና በቤተ ክርስቲያን ደረጃ ደግሞ አገልጋዮችም እንዲሁ በቤተ ክህነት ያለው ጥሩ ነገር ያለ ይመስላል። እንደ እግዚአብሔር ፍቃድ በቅርቡ ይጀመራል። ያኔ ሁላችሁም መናፍስቱን አዳክማችሁ ሰለቸኝ መስኪል ድረስ አንቀጥቅጡት፣ ቤታችሁ ሆናችሁ ጸልዩ፣ ቤታችሁ የአምልኮት ጊዜ ይኑራችሁ። እንደ እግዚአብሔር ፍቃድ በቅርቡ ይጀመራል የሚል ተስፋ አለኝ። በጣም መልካም። እስቲ በመጨረሻ ለተመልካቾቼ የምታስተላልፈው መልእክት የምትላቸው ነገር ካለ እንደው የምትጨምረው ቀረ የምትለው ነገር? አዎ እኔ በመጨረሻ ማስተላለፍ የምፈልገው ነገር በመንፈሳዊ ሕይወት ውስጥ ማለፍ መቻል አለብን። ስጋዊ ሕይወት ይህች ዓለም ጠፊ ነች። በስራ ተጠምደን ለጸሎት ጊዜን ያጥረናል። እንዲሁም ደግሞ ስንገባ ይደክመናል። ለእግዚአብሔር የምንሰጠው ሰዓት ትንሽ ነው። ጸሎት የምንለው እግዚአብሔር ሆይ አንተ ታውቃለህ ነው። ዲያብሎስን የምናሸንፍበት እንዲሁም በስጋና ደሙ ታትመን የመንግስቱ ወራሽ እንዳንሆን እሱም በዕለት ተዕለት ኑሯችን ውስጥ እየገባ ስራችን እንዳይባረክ ኑሯችን እንዳይባረክ ራሳችን ውስጥ በመጠጥ ዘፍቀን
እንድንኖር የሚያደርግ ትልቁ ጠላታችን ዲያብሎስ ነውና በሱ ላይ እንንቃ። መንፈሳዊነትን እናስበልጥ። ከጥላቻ ይልቅ ፍቅርን፣ ከመጥፎ አስተሳሰብ ይልቅ አንድነትን፣ ከመጥፎ ተግባር ይልቅ ጥሩ ተግባርን እናዘወትር የዘውትር መልእክቴ ነው። የእግዚአብሔር ፍቅር፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን ሰማዕታት ከሁላችሁ ጋር ይሁን። በያላችሁበት በርቱ፣ ጽኑ። የእግዚአብሔር ፍቅር አይለያችሁ፣ አይዟችሁ። እግዚአብሔር አሸናፊ ነው። በፍጹም ተስፋ እንዳትቆርጡ። ክርስትናን መጽሐፍ ቅዱስን ያነበበ ሰው ተስፋ አይቆርጥም። ክርስትና የፈተና ሕይወት ነች። ክርስትና የስቃይ ሕይወት ነች። ክርስትና የመገደል ሕይወት ነች። መሞት ካለብን እንኳን እየሞትን ለክርስትናችን ለእምነታችን መቆም አለብን። ስለታመምን እንዲሁም ከደዌያችን ስላልዳንን እግዚአብሔር ከኛ ጋር አይደለም ማለት አይደለም። ሁሉ ነገር በምክንያት ነውና ከዚህ ከዲያብሎስ አሰራርና ስልት ሁላችሁም ወጣችሁ እንዲሁም ሳይለየን እንዲሁም አሁን ደግሞ በብዙ በአስቸጋሪ ሁኔታ ውስጥ ላሉት ወገኖቻችን በስደትም ላሉት በጭንቀትም ላሉት በዓለም ላይ ላሉት ሁሉ በክፉ በሽታ ውስጥ ለተያዙት ሁሉ እኔ ታናሽ ወንድማችሁ የእግዚአብሔር ፍቅር ከሁላችሁ ጋር ይሁን እላለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ አዲስ ዜማ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይም ደግሞ አዳዲስ ነገሮችን ይዘን እንዲሁም ደግሞ በወጣቱ ምን ማድረግ እኔ ብዙ ወጣት ያሳዝኑኛል ከራሴ ጓደኞች ጀምሮ እኔ በምማርበት ጊዜ ብዙ ፈተና አጋጥሞኛል። ዓለማዊ ውስጥ እየኖርክ የዓለም መናኞች ካልሆንክ በስተቀር ከባድ ነው ፈተናው። በትምህርት ቤት ዓለም ውስጥ በሱስ የደነዘዙ ናቸው። ቤተሰቦቻቸው ሳያውቁ በመድኃኒቶች በምን የታሳሰሩ ናቸውና እነሱን የማውጣት እቅድ ሁል ጊዜ የዘውትር ፍላጎቴ ነውና በሱም ዙሪያ ወጣቱ ምን ማድረግ አለበት በሚለው ዙሪያ በሰፊው ተወያይተን እንደምንመጣ ቃል ገባለሁ። በጣም አመሰግናለሁ። እኔም እሱ ነው ፈልገው አገልግሎታችን አይቆምም። መልካም ያው እንግዲህ ቃሉን ገብተውልናል። ከዚህ በኋላ ባለው ፕሮግራማችንም አብረን በየከተማው በየጓዳው ያሉትን ወጣቶች እያናገርን ባለው ነገር በኢኮኖሚም እየደገፍን እንግዲህ ባለው ነገር ከዛ ነገር ነፃ እንዲወጡ ያቅማችንን እንግዲህ እናደርጋለን። ያንንም ደግሞ ቀጣይ ፕሮግራም ሰርተን ለእናንተ ይዘንላችሁ እንቀርባለን። እናንተም በዚህ ዙሪያ ያው ማድረግ ያለባችሁን ነገር አብረን እየተነጋገርን እንግዲህ የእግዚአብሔርን ሐሳብ አብረን እንፈጽማለን ማለት ነው። ለዛሬ ነበረን ጊዜ ይሄን ይመስላል። ይሄን ጊዜ ሰጠን አምላክ ሁሉ እግዚአብሔር የተመሰገነ ይሁን። በቀጣይ እስክንገናኝ ቸር ሰንብቱ። እግዚአብሔር ከእናንተ ጋር ይሁን። ሰላም እግዚአብሔር አይለያችሁ። አሜን።